አይ ሉላ አይ የተነጋገራችሁ ነገር አለ ነው ዮኒ ነው ሉላ አይ ከኔ ጋር ተደዋወልን እውነት እናንተን እንዲማ አይተከን አተከንበት ወዲዎቻችን ከመጣታችን በፊት ኤልፓሎጂ የመብራት ትንበያ ይኖረናል። ትንበያውን አዘጋጁ ደርበው ጎርፉ ያሰማናል። ዛሬ በቦሌ በጉለሌ በሸጎሌ በባሌና በመቀሌ ጨለማማ በፒያሳ በመካኒሳ በገፈርሳ በአሶሳና በሐዋሳ ከፊል ብርሃናማ ይሆናል ተብሎ ይገመታል። ከቤታችሁ ስትወጡ ባትሪ መያዛችሁን አትርሱ። መብራት በጣሙን ይገርማል በጣም ነው የሳሎኑ በርቶ የጓዳው ይጠፋል ላፕታም ጄኔሬተር ለደሃ ጨረቃ ምን አለ ኑሯችን ቢሆን በፈረቃ አይ ፈረቃ ፈረቃ ምነው ፈረቃ አይ ፈረቃ ቢቀር ፈረቃ ቢቆም ፈረቃ ባይነ ፈረቃ አይ ፈረቃ ዝናባችን ዘንቦ እስካፉ ሲሞላ አረ ሞልቷል አይደል አገራችን ይደርሳል አንጎላ አልፋል የመብራት ኃይላችን የኢትዮጵያ ለይታ የቀኑ ይበቃል አይጥፋብን ማታ ስንቱ ተመታ አይጥፋ ማታ ስንቱ ተመታ በማታ አይጥፋ በማታ ይባልን በማታ አይጥፋ መች ይሆን የሚሞላው ሆነብን ዱብዳ ግድብ አይመስለኝም ይሆናል ቤርሙዳ ይሞላ ይችላል በቦቴና ይሞላ ይዞ አለቃ ተቆላ ግልገል ቢሄደ ገንዳው ይሞላ ጋሽ ተቆላ አይ ተቆላ ወየው ተቆላ አይ ተቆላ ምነው ተቆላ አንዲነች ሊሞላ አይ ተቆላ አብሲቱ ተጥሎ ሊጋገር እንጀራ ቆምጥጦ ተገኘ እስኪ ደርሰው ተራ ቦሌ ላይ ሲጠፋ ይበራል ቡልቡላ ዲም ላይት ይመስላል የነሱ ፎርሙላ የኛ ፎርሙላ አይ ፎርሙላ ድንቅም ፎርሙላ አቤት ፎርሙላ አጀብ ፎርሙላ አይ ፎርሙላ ኃይል ለመጨመር ተስፋችን ተከዜ አስተካከለ እኮ ይመጣል ተብለን አይዟችሁ በጊዜ እንኳንስ ሊመጣ መብራቱ በጊዜ ተላመር ነው በቃ ጨለማ ጊዜ አይ ፈረቃ ውሃ ፈረቃ ቤቶች ፈረቃ አይ ፈረቃ ኑሮ ፈረቃ ሁሉም ፈረቃ ጉድ ነው ፈረቃ ኦፕሬሽን ክፍል ልታከም ገብቼ ሻማ ይዤ ገባው እንዳልሞት ሰግቼ ስራው ተጀምሮ መብራቱ ሲጠፋ የቀበሌው ድር ጥሩምባ መብራት እኮ ነው የማይቀር ነው ለኔም ጥሩምባ ይነፋ ለሱም ጥሩምባ የማይቀር ነው ላንቺም ጥሩምባ ይነፋ ላንተም ጥሩምባ ይነፋ ለኛም ጥሩምባ ይነፋ አይ ጥሩምባ ለወር ተሸምቶ ለሳምንት አይበቃ የት መጥቶ ቁርሳችንን በልተን ምሳንም በፈረቃ ራፊን አይቀርም ይመጣል አታስብ ተቆላ ፈረቃ ከሰው ነው እስኪ ካልተጣላ እኔ ላገሬ እኔስ ላገሬ
ላገሬ በመዞር ብቻ ደከመ እግሬ ወየው እግሬ። ከኛ ጋር የተጣሉት አሉ አይደለ ላይ እነሱ ሀገር አንዴ ግርግር ይፈጠርና በየቤቱ ጫጫታ ነው ሆታ ነው በቃ እንደው ሌላ ነገር ሆኗል። እና አንድ ሴትዮ 12 እና 13 ጎረምሳ አላቸው። የእሷ ልጆች ናቸው የሚበቀብጡት ሰፈር ውስጥ እየተባለ ሰፈሩ ቀውጢ ነው። በቃ ሴትዮዋ በር ኳኳ ባለ ቁጥር ልጆቻቸውን ኮርኒስ ውስጥ ነው የሚከቱት። ኳኳ ባለ ቁጥር ኮርኒስ ውስጥ ነው የሚከቱት። እና በቃ መከራቸውን አዩ። ቀን በቀን በቃ በተንኳኳ ቁጥር ኮርኒስ ነው ልጆቻቸው የሚገኙት። የፈሩት አልቀረም። አንድ ቀን ኳኳኳ ማነው ልጄ? ኳኳኳ ማነው? በሶስተኛው በሩን ግን ጥል አድርጎት ይገባል። ምን ነው ልጄ? ምን ነው ታስደነግጠኛለህ? ምን አባሽ ነሽና ነው በሩን አትከፍቺ እንዴ? እኔ እኮ ስተንኳኳ ማነህ እላለሁ። ራቅ እያልኩኝ እኮ ነው ያለሁት። ምን ማንነት ያለሽ እንጂ እኔ አይደለም እንደ የመጣ ለምንድን ነው በሩን አትከፍቺ? ምን አባሽ ነሽና ነው? ልጆችሽ ለመሆኑ የት አደረግሻቸው? እሺ ምን ፈለገ መጣ? ልጆችሽ የት አሉ? የምን ልጅ? ዋይ ለአንቺ ልጆች ናቸው? ኧረ ልጅ የለኝም። ምን አንቺ ምን አባሽንስና ጭንቅላትሽ እንዳለልሽ እኔን ያንቺ ልጆች አይደሉ እንዴ ሰፈሩን ቅውጥ ያደረጉ ቡጥቡጥ ያደረጉ ያሉት እንዴ? አንቺ ልጆች አይደሉ እንዴ? ኧረ እባክህ ሳታስብ ይሆናል የመጣው። ዋይ አንቺ ልጆች የለኝም ብለሽ እንዴ አፍሽን ሞልተሽ ትናገሪያለሽ እንዴ? ኧረ ምንም የለኝም ልጄ። ዞር ሲል የዚነዲን ዚዳን ፎቶ ፊት ለፊት አለ። አንቺ ይሄ ፊት ለፊት ያለው የማን ልጅ ነው? ይሄ እኮ የእግር ኳስ ተጫዋቹ እኮ ዚነዲን ዚዳን የሚባለውን አታውቀውም እንዴ? ይሄ ሞራጣ ልጅሽ ነው እንዴ? ዚነዲን ዚዳን ምት እንዴ? ራስሽን አብለሽ ወለሽ አይደል እንዴ? ምን አባሽ ማፍሽ የምትከፍቺው ደግሞ? አረ የእግር ኳስ ተጫዋቹ ነው እንዴ? ዋይ አንቺ በልጅሽ ታፍራለሽ እንዴ? አመጣሽ አብለሽ ወለሽ እኔ መሰለ ሞራጣ ልጅ ወለሽ ደግሞ ዚነዲን አንተ ያለሽ እንዴ? አረ ልጅ የእግር ኳስ ተጫዋች እኮ ነው። ባለፈው ሮፕ ላይ ሲጫወቱ ሄዶ በቴስታ እንደው ዝቅ ያደረጉ ልጅ አይደል እንዴ? ይሄን ጊዜ ልጆቻቸው ሳቃቸውን መቆጣጠር አልቻሉምና ኮርኒስ ላይ ያሉት ዋ ብለው ሲስቁ ወታደር ወደ ላይ አይን ላይ ተገናኙ። አቺ ምን አባሽንስ እና ነው እዚህ ላይ የሚጮሁ? ቲፎዞች ናቸው ልጅ አልደግመውም። ጨረቃን ዛሬ ይዟታል። ጨረቃ በጣም ምንድን ነበር ያልሽኝ በኦሮምኛ? ኢፍቱ yes ኢፍቱ ማለት ጨረቃ። አንቺ ጨረቃ ደህና ዋላችሁ? እንዴት ዋላችሁ? ማን ነው? ማን ነው? እንግዳ ብለው ጠርተውኝ ነበረ። እዚህ ናችሁ? እንዴት ዋላችሁ? እንዴ ሰላም ነው? በደም እኮ ይመጣል አይደል? ተባለ እንዴ አልነበረም? አይ አንተ አይደለም መሰለኝ ነው። አውራቸው ማን ነው እንግዳ ይመጣል የተባለው? አንተ አይደለም እንዴ? ዮናስ አንተ አይደለህ እንዴ? አዎ ዮናስ ነኝ። አዎ ስንቴ ነው ደውለህ ነው ያልከኝ? እኔው ሰዓት ደርሷል አላልከኝ? ተሳስተ እንዳይሆን የቤት አይደል እንዴ? ቅዳሜ እንግዳ ነህ ብለኸኝ ጠርተኛል። ዮናስ አንተ አይደል እንዴ የደወልኩት? ሉላ እናንተ ተሳስተ እንዳይሆን ሌላ እንግዳ ነው። አሁን ሌላ ሰው ነው አይዝ ነው ቀጠሩ። ከኔ ውጪ ስንት ስራ ትቼ እኮ ነው የመጣሁት። ሉላ ቀጥረሽዋል? አይ መጀመሪያ ሼካይ አንተ አይደለም ይቅርታ በጣም እዚህ ድረስ መጥቼ አይ አይደለም ሰው ቀጥረና ኦሬዲ መታለችና በጣም ይቅርታ ሚስተር ዳይሬክተር ከት አንዴ እንግዳ ተሳስቷል። እዚህ ድረስ ጠርታችሁኝ ተሳስቷል። አይደለም ሰዓቱ ነው እንኳን አንተ አልወጣም እንዴ እንደዛማ እንደዛ ጥሩ አይመስልም። አልወጣም። እዚህ ድረስ ተጠርቼ ተከብሬ ተጠርቻለሁ አይደል እንዴ? አንተ ትክክል ነህ፣ ልክ ነህ። ምንም አልተሳሳትክም። ግን ካንተ በፊት የቀጠርነው ሰው አለ። በጣም ይቅርታ። ሌላ እንግዳ ነው አሁን የሚቀድመው። ነግሯችኋል እናንተ እንዴ? ምንድነው ስንባባል የነበረው እንዴ? ያው ስቱዲዮ ስለሆነ ስቱዲዮ ማክበር አለብን መቼም አይደል? እየጠበቀችን ነው ደግሞ ልጅ። በጣም ይቅርታ። እንዴ ጓጉቼ መጥቼ ነው እንግዲህ ምን ነው? አይ ሉላ አይ የተናገራችሁ ነገር አለ ነው ዮኒ ነው ሉላ አይ ከኔ ጋር ተደዋወልን። እውነት እናንተን እንዲማ አይጨክን አጨክንበት አረፈለ እኔ ራሴ የእውነት መሰለኝ። ደነገጣችሁ እንዴ? እየተናደድኩኝ መጣሁ እኮ እኔ ራሴ እንዴ። ማን ነው ትክክለኛ የመሰላችሁ? እውነቱን ተናገሩ። ግን እውነቱን ተናገሩ።
እነሱን አመናችሁ አንተም እንደተደወለልህ ወይም በስልክ እንደተሳሳትክ እንጂ አንተም ትክክል ነኝ ነው ያልኩት እነሱም ትክክል እንደሆንክ ነው ያሳየን ሁለቱ ላይ ግን የተፈጠረ ሚስቴክ እንዳለ ነው እንጂ የተፈጠረ ሚስቴክ አለ ግን አምናችኋል የሆነ ዋናው አመናችሁ ገብቷል እንግዲህ ኮሜዲያኑ ሳቅ በሳቅ ልንሆን ነው ማን ነው ጥቂት ያስተዋውቀንና በቀጥታ ወደ ጉዳያችን እንገባለን እንኳን ደህና መጣ እንኳን ይሁን እንኳን ደህና ቆያችሁ ሉላ ግን ኮስተር ስትል አንተ ሲሪየስ ደስ አለኝ እንደውም እሷ በለጠች እኮ አልበለጠችም ነይ እንግዳችን ግን እሱ ነበር እሺ እንግዶቻችን እንግዲህ እንኳን ደህና ቆያችሁኝ እናንተም ደህና ቆያችሁኝ እንግዲህ ቅዳሜን ከሰዓት ጀምረናል በኔ በኩል እናንተስ ቀደም ብላችሁ የጀመራችሁት ሁላችንም ጀምረናል እሺ መልካም እንኳን ደህና ቆያችሁኝ እኔ እሺ እንግዲህ ተዋናይ ወይንም ኮሜዲያኑ እንደሰን አውራሪስ ይባላለሁኝ ያው በድራማዎች በጭውቶች ቴሌቪዥን ላይ በማቀርባቸው ነገሮች እንግዲህ ተመልካቾች ያቁኛል ብዬ ተስፋ አደርጋለሁ ዛሬ ደግሞ በጣም በመወደው ፕሮግራም ላይ እንግዳ ሆኜ ከናንተ ጋር በማሳለፌ በጣም ደስ ብሎኛል እኛም በጣም ደስተኞች ነን እንግዲህ እኔ በጣም ደስ ካለ ነገር ጀምረልን ትንሽ ዘና እንበልና ጨዋታዎችን እንጫወታለን እሺ ከእንደው መቼም ጨዋታም አለ ገጠመኝም ይኖርናል እንጫወታለን እንግዲህ ትንሽ ሰሞኑን እንትን ነበርኩ የሆነ ሰፈራችን ላይ ትንሽ የሀዘን ድባብ በስቶ ነበረ በጣም ሞት በስቷል እኛ አካባቢና በአጋጣሚ ድባቡ ጥሩ አልነበረም እና ሁሉም በዚህ አጋጣሚ አዋሬና አካባቢ የሞቱትን ነፍስ ይማርልኝ ይላለው በጣም ብዙ ሰው ነው የሞተው በጣም ብዙ በሰውም በእግዚአብሔርም የሞቱ ብዙ ሰዎች አሉ ዛሬ 11ኛ ሰው ነው በሚገርማችሁ ሁኔታ የተቀበረውና በዚህ በ15 ቀን በማትሞላ ነገር ውስጥና ትንሽ ድባቡ ጥሩ አልነበረም ሀገራችንን ሰላም ያርግልን አሜን እንዴት ነህ ግን በጣም ነው የምንወደው እኔም በጣም ነው የምወዳችሁ በጣም ከምወደው ፕሮግራምና ከምወደው ሰው ጋር ስለተገናኘው በድጋሚ በጣም ደስ ብሎኛል በጣም ጸጊ ምን ሆና ነው ዛሬ ባህር ማዶ ተሻግራለህ በእውነት ይሁን መመለሷ ነው ጸጊ ናፍቆሻል በዚሁ ይድረሳል ሰላም እዚሁ አይደለ ወጣ ካለች ይሁን ወጣ ብላን እኛም ወጣ ብለን እስክንመለስ እሷ ደርሳ ትምጣ እንግዲህ እስከዛው ትነግረናለች የሆነ ወደዛ ይሁን እንግዲህ እስቲ ገጠመኝ ይቻላል አዎ እኔ በህይወት ዘመን ያልሞከርኩት ነገር የለም ስፖርቱንም ብትሉ በቃ ሁሉ ነገር ሞክሬያለሁ ነዳጅ ብቻ ነው ያልሞከርኩት ማውጣት ሌላ ነገር ሞክሬያለሁና እሺ አንዴ ቦክስ ጀመርን ከሰፈር ልጆች ጋር ስፖርት ያው ሩጫም ኳሱ ምኑንም እንጫወታለን በጣም እንጫወታለንና ጥሩ ነገር ላይ ነን እና በቃ ሁሉንም መሞከር ደስ ይላል ልጅነት ላይ እና ቦክስ ጃልሜዳ አለች እንዲ እንትኗን ታቋት ከሆነ አንድ የብረት እንትናለች አዳራሽ ነገር አለች ስፖርተኞች የሚለማመዱ እዛ ውስጥ ለአራት የሰፈር ልጆች ነን ቦክስ ጀመርን አንዱ ነው የሚያሰለጥነን ቀንዲ ካለ እንደዚህ አይደለም ብሎ ግጥም ያደርገናል ቃልህ ነው እኛም እንላለን በቃ አለ አይደል መቻል እንዳንችለው እናቴ አንድ ምትበቂ ነው ከዛ ስቴዲዮም ይጋብዘናል በኑና ውድድር ነው ቦክስ ማለት እንደዚህ ነው ምናምን ይያለ ይሄደን የመጀመሪያ ቀን ስናየው ያኛው ልጅ ረፍት አልሰጠው እኔ ቬንቲሌተር ሆነበት ዮኒ ሙት ይጠበጥበዋል ከዛ እንደዚህ ማለት ጀመረ ይለናል እኛን እየዞረ መጠጠን የሆነበት ቦክሱ ጥሩ አርጎ አልኩ በእውነት ነው የምልህ በቃ ቦክስ አይደለም አልኩ እንዲህ ሲል መሬት ልንካ ያለ ይመስለኛል እንዲህ ነግሮታል በመልስ እንዲህ ያላው አስርቆታው በማግስቱ ይሄ እኔ ጆሮ ያብጣል እንዲህ ቦክስ ላይ ይቻላልም እማያብጣው ነገር የለም ሁሉ ነገር ብጥብጡ አያችሁ አይደል ትላንት ይላል መጠጡኑበታል አዳር ላይ ትላንት አያችሁ ነው አየን እኛም ከዛኛን ደግሞ ቀጥቀጥ ያረጋናል ዳድ ቆንጆ አርጎ በቤት አባብጠን መንገው እኛ ላይ ነው የሚለማመደው ገባኛ ልምዱ የለንም እኛ ላይ ተለማምዶ መመለስ ምናምኑን አንችልም ከሚችል ጋር ቢሆን እኮ እሱም ጥሩ ነገር ነበር ከዛ አንድ ቀን ተመካከርን ጓደኞቼና እንዴት እናርገው በቃ ስፖርቱን ልናቆም ነው እና ጃልሜዳ በፈረስ ቤቱ ጋር ቀጠር ነው እዛ ጋር እንፈልጋለን ለምክንያቱ ወደ ሰፈር ቅርብ ነው ለመሮጥ አዎ ነበርሽ እንደሉ አዎ በሩ ጋር ጠብጠን ፈልገን ነው እንዴ ማይጀምር ምክንያቱም ካገኘን አለቀልን ሊሆን እንወድቃለን ሰልዬ ብቻ እግሩ ላይ ስል ሶስቱ ከላይ መከሩት
ከተነሳ ይጨርሰናል ስላል ሰፈራችን ሁሉ አልፈነዋል ስንሮጥ በዛ ቦክሰር ማልኩኝ በዛ በቃ ቦክሰር ማልኩኝ ምንም ያልሞከርኩት ነገር የለም ስፖርት ላይ ኳስ ሞከረናል ሩጫ ሞከር ያለው ለደረጀና ለሀብቴ የሰጧቸውን አንድ ጭውውት ታስታውሱታላችሁ እስኪ እባክህ ሀብቴና ደረጀ ከስቴዲዮም ተለቀው ጥበቃ ሆኖ ደረጀ ሀብቴ እየሮጠ መጥቶ በየብርቱካን እየበላ ሙዝ እየበላ አዎ ሮጦ መጨረሻ ላይ መጥቶ አንኳክቶ ጠዋት ነው የተለቀቁት ማራቶን ሀብቴ ማታ መጣ አንኳኳ ደሬ ዘበኛ ሆኖ ምንድነው ሲለው አይ ጠዋት የተለቀቅነው ነን ቀረ ብለው እንዳሰረዙኝ ብዬ ነው የመጣሁት ሁልማት ያንኳኳው ስራ የመጀመሪያ የኔ ናት አንተ ነህ እኔ ነኝ የሰጠኋቸው ለደረጀን የሚያቆኝ ገና ጩጭ ሆኜ ነው 3ኛ ክፍል ነው 4ኛ ክፍል ሆኜ እና እነሱ ቢሮ ሲሄድ እንግዳ የሚጠብቁት የሱፍ ያረግ ምናምን በጣም እግዚአብሔር ያክብራቸው በዚህ አጋጣሚ የነሱ ጥሩ መሆን ነው ወደ አርቱ እንድገባ የሚያደርገኝ አንዳንዱ ይኮረኩማል ገና ሳታድግ እና ሄጄ አስጠርቻቸው እንትን ስል ሱፍ ያረግ ምናምን እንግዳችን ይታል ምናምን ብሎ እነሱ ማግኘት በወቅቱ በጣም ብርቅ ነው አብረህም መስራት ብርቅ ነው መንገድ ላይ መታየቱ ብርቅ ነውና መሀል አስገብተው እንደ ልጅ ነው የሚያሳደው አሁን ደረጀ ሲያወራ ወንዴን እኮ አባቱም እኔና ሀብቴ ነን ይላል በኩራት ነው የሚያወራብኝና ልጅ ሆኜ ነበር ለነሱ ጩውትም ለመድኃኒዓለም መስጠትም የኔ ስራ ናት ቦክሰኛ ሆኖ ግድግዳ እየመታ ሀብቴ ሰዓት ምናምን ተቀምጦ ደረጀ መጥቶ የሚጠይቀውበት እሱም የኔ ስራ ነው እውነት አዎ ብዙ ስራ ሰጥቻቸዋለሁና በጣም በዚህ አጋጣሚ ላመስግናቸው ብዬ ነው ከልጅነት የሚጀምረው እንደዚህ አጫጭር ነገሮች የመጻፍ እንትኑ አለኝ አሁንም ነበረ ማጽፎልን ነው የፈለጋችሁ ትርስጡኝ ይላቸው ነው ጽፌ ሰጣቸዋል በጣም ነበር የሚገረሙትና በእነሱ ብርታት ያው ለዚህ ነገር በጣም አንተም ልትመሰገን ይገባል እነ ደሬም ከልጅነት የሚጀምሩ ሞራል ሰጥተው ያሳደጉኝ እነሱ ናቸው በዚህ አጋጣሚ ላመሰግናቸው ይገባል ደሬም አዎ ሀብቴም ነፍሱን በሰማይ እግዚአብሔር ይማረው አሜን አሜን አዎ በጣም ጥሩ ነው አሁንስ ምን ላይ ነው ያላችሁት አንድ ፕሮግራም ነበረኝ የኛ ቲቪ ላይ ፕሮግራም ነበረኝ ይሄ እንዲ ቶክ ሾው ምናምን አቀርብ ነበር ያው ጣቢያው እስካለ ድረስ እሰራ ነበር አሁን በተረፈ ለልጆች ደግሞ በየትምህርት ቤቱ ፕሮግራም አዘጋጃለሁ ልጆች በጣም ነው የምወደው ደስ ይሉኛል ከተረት አባት ኢትዮጵያ ቴሌቪዥን ላይ የሚሰሩት አሉ ምናምን እንዲሰርከስ ምናምን አድርገን ለልጆች በየትምህርት ቤቱ እንደዚህ የመዝናኛ ፕሮግራም አቀርባለሁ በዋናነት እኔ ያዘጋጃለሁና እሱም በየትምህርት ቤቱ አቀርባለሁ ብዙ ትምህርት ቤቶች ሰርተናልና አሉ ወደ 7 ወደ 8 ሰው ከኔ ጋር ሆኖ የሚሰራ አለ ስለ ጓደኞች ነገርና ጣል አድርገብን ደግሞ ፍልፍሉ ያው በጣም እንደውም እኔ በጣም ፍልፍሉ የሚያዝናናኝ እንዲህ አብረን በምንሆንበት ሰዓት አንዴ ምን አጋጠመኝ መሰለህ ኳስ ላይ በሰማ በለው ይደገፋል አይደለ ብዙ የጊዮርጊስም የቡናም የአርሰናል የማንቸስተር በቃ አርሲ ያሸነፈ ሲባል አርሲ ደጋፊ አለ ማንቸስተር ያሸነፈ ሲባል ቲፎዞ እየጨመረ ይመጣል እና አንድ ቀንና ፍልፍሉ ኳስ የሚባል አያውቅም ፍልፍሉ በእኔ ተነሳ አብረን ቄራ እንኖር ነበር የተወሰነ ጊዜ 2000 ምናምን አካባቢ ላይ ከዛ በዛ ሰዓት በእኔ የተነሳ ማታ ማታ ኳስ ያያል እኔ ደግሞ የማንቸስተር ደጋፊ ነኝና ሮናልዶን ያውቃል ፈርጉሰንን ያውቃል ሮኒን ያውቃል ከዛ ታክሲ ከጎፋ ወደ ቄራ እየመጣን ነው መሰለኝ ታክሲ ሹፌር ግጥም አድርጎ ሞልቶልሃል ይሄን የአርሰናል ተጫዋቾች ከዛ እና አርሰናል የዛ ሰዓት ጨዋታ አለ በዛ ሰዓት ላይ ቅዳሜ ቀን ነው ትዝ ይለኛል እንደዛሬው እየተጫወቱ እያለ ኳስ አታይም እንዴ አልኩት ጀመረ እንዴ አለ አዎ አርሰናል እኮ አሁን አለ አልኩት ያኔ እነ ይሄ ምናምን የሚሏቸው እነ ቬራ ምናምን የሚባሉ ተጫዋቾች ነበሩ በዛ ሰዓት ላይ ፓትሪክ ቬራ እነሱ ነበሩና እስቲ ቆይ ይሄ ልጅ የምር ያውቃቸዋል እንዴ ያልኩና ፍልፍሉ ማንን ያውቃል ብያለሁ ፈርጉሰን ሮኒን ሮናልዶን ያውቃል ከዛ ኤቦዬን ያሳየት አይደሉም አርሰናል ናቸው ማንቸስተር ላይ ስለሚያውቃቸው ነው ማታ ማታ ይወጣና ያ እንትን መልመድ ጀመረ ኳስን እንጂ ስለ ኳስ ምንም የለም ክብናት ኳሷ ይልሻል እንጂ ጥቅሟን አያውቅም ሁሌ በረኛ ሆናል ይላል ቤት እንደምትገባ አላውቅም ማለት ጎል ውስጥ ነው የምትገኘው ብሏል ከዛ ኤቦዬ ጥቁር ነው ይሄ በጣም የምወደው አጥቂያችሁ ነው አልኩት ኤቦዬን ነው ያልኩት ጥቁር ነው ልብ በል ፈርጉሰን አለኝ አልኩት ፈርጉሰን አለኝ ፈርጉሰን ማን ነው ላሉ እንዴ ይሄ ነው ኤቦዬን እያሳየ
ፍልፍሉ ዞራለን የማንቸስተር አሰልጣኝ አይደለም እና ብዙ ጊዜ ኳስ በስማ በለው ስለሚደገፍ ነው። ፍልፍሉን ኳስ 3 ሰው ለይቷል። ስንት ዓመት ኳስ አይቶ የማያውቅ ልጅ በትንሽ ጊዜ ውስጥ ለይቷልና አንዳንዴ በስማ በለው የምንደግፋቸው ነገሮች ስላሉ ብዬ ነው። እውነት ነው። እና ከፍልፍሉ ጋር ብዙ አሳልፈናል። በጣም ጥሩ ወዳጄ ነው። ብዙ ጊዜ የተለያዩ የኮሜዲ ስራዎችን ታቀርባለህ። እንደው ማትረሳው ገጠመኞችን እስኪ እናንሳ ስራዎች ላይ። ወይኔ አስታወስከኝ፣ አንተ ረስቼው ነበር። እሺ ዓለም ሲኒማ ስራ እየሰራው ፊልሙ ከመጀመሩ በፊት አንድ 15 ደቂቃ መድረክ እመራለሁ። ስታንድ አፕ አቀርብና ሳልሳ ሙዚቃ ምናምን እንትን እላለሁ። ኢንቫይት አረግና ከዛ ውስጥ ሁለት ሰው ወይ ፊልም ወይ ስፖርት ወይ ሳልሳ ወይ ጂም እንጋብዛለን። ዓለም ሲኒማ ማለት ነው። እና እንትን እያልኩ ቀልድ እየቀለድኩኝ ነው። ከባድ ቀልድ እየቀለድኩ ነው። የሚወዳት ጓደኛው ከሌላ ሴት ወንድ ጋር ቁጭ ብላለች። መብራት ደግሞ ዓለም ሲኒማ ያፋጥጣል ፊት ለፊት። አሁን ቀልዱን እየቀለድኩ ነው። ሲሳሳሙ ያየሁት እንዲህ ባባሉ ቀልዱ ጠፋኝ። ከላ አምጣው ቀልዱን ማረጋገጡላ ጀመርኩኝ። ጠጋ ብዬ እንዲህ ሳይ እኔን አያዳምጡ። አይ ጓደኛዬ ቀልዱን ብለው በሰራው የእውነት በህይወት እንዲህ አይጥፋብህ መድረክ ላይ ሰው ግጥም ብሎ ቀሉም ብለው በሰራው ጥያቄን ጨርሻለሁ። ልብ በሉ የዛ ሰዓት የሁለት መጋብዘውን ጨርሻለሁ። ቀሉ ሲጠፋኝ ጎበዝ መሆን አለብህ፣ ፋስት መሆን አለብህና እነሱን እያየው እንግዲህ ወገኖቼ የዚህን ቀልድ መጨረሻ ያወቀ 2 ሰው ጋብዛለኋል። አውና እኔ እዛ ጋር ነው ሐሳቤ። ምክንያቱም አብረን ስንሸኝ ከጓደኛዬ ጋር ያናሳሳብ ነው ያየሁት። ደገመችው። አሁንም ጓደኛዬ እንዳልሆነ ይሄ ቀይ ነው ያ ጥቁር ነው። ቀልዱ ጥፍት አለኝ። ከዛ በኋላ እስቲ አንዱም ይሞክራል፣ እዛ ጋርም አንዱም ይሞክራል፣ እዛም ይሞክራል። መጨረሻ ላይ በር ላይ ያለ ልጅ የሆነች ነገር ነገረኝ። በቃ እንትኑ የቀልዱን ስሜት የሚገልጽልኝ ነገር። ወይ ጓደኛ ወይ እንትን ባለቤት ካለ ጋብዣለሁ አልኳ። በዛ ተፋታው። ከዛ በኋላ ጓደኛዬን አልነገርኩትም። ከባድ ነው መናገር እንደዚህ ያየሁ ማለትና እንደው በጨዋታ ስነግረው አዎ ወንድዬ አለኝ። ምን ነው እላለሁ። እነሱ ግቢ ዲቪ የደረሰው ልጅ አከራዩ ስለደረሰ ካላገባሽ ብለዋት ከሱ ጋር እንትን እያሏት ነው አለኝ። አየሁ እንዳልል ምን አፋለኝ ገባ አይደል ነው። አይ ገላገልህ አልኩት። እንዴት አለ በቃ ገላግለሃል አልኩት። ውጭ ከሄደች በኋላ ነገርኩት። ያው ከወሰዳት በኋላ በገባህ አንዳንድ ሰው የማይናገር አለ የውስጥ እንትኑን እውነት ነው። እውነት ነው። የተለያዩ የትወና ስራዎችም ትሰራለህ። አሁን ኮሜዲ ጣል ይደረግልን አይደለ? ዝግጁ ነን ግን ደካክሟቸዋል። ዝግጁ ነን? እስቲ እናሳየው። ስንወጣ አታስቡ እሺ። በእኔ አንዳንድ እስቲ ኪኒ አይዟችሁ የበላችሁበትን ትንላለን። በልጄ አንድ ምን ትላለች መሰል በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን እኔም ባቄላ እና ሁሌ ቢማማይ ይሄ ባቄላ ስጋን ይተካል አልኳት። ብልጥ ናቸው ልጆች በእውነት ነው የምልህ። አባዬ ይሄ ስጋን ይተካል አለችኝ። አዎ ለምን ታዲያ ቆዳውን አሸጡትም ማለት ነው። ከኛ እንዴት እንደሚፈልጉ ታውቃለህ? አንዴ ጃፓን ምን ትሰራለች መሰላችሁ? ይሄ የሰው ማንነት የሚለካ ሚዛን ትሰራለች። ስትለካ በቃ ከአፍሪካ ማን ይሁን አልሲሲ ተመረጠ። በቃ አፍሪካን ይወክላል ተብሎ ከራሻ ያው ፑቲን ባይደን ተመረጠና ያ ሚዛን እንዲህ ስትነካው ማንነት ይናገራል። የጃፓን ማን በቃ በዓለም ላይ ብዙ ነገር ቴክኖሎጂ ስለሰራች ይሄ ደግሞ የባሰ እውቅና እንዲሰጣት ነውና የዛ ሚዛን ላይ ሲወጣ ማንነቱን ትናገራለች። ሚዛኑ ይጽፋል ይሄ ኪሎውን እንደሚጽፈው። ከዛ የመጀመሪያው ወጪ ባይደን ሆኑ። ወጡና ሲመዘኑ ካፒታሊስት ብሎ ጻፈ። በቃ ጃፓን ተመሰገነ፣ ተጨበጨበላት። ሌላው በቃ አዳራሽ ውስጥ ያለ። ከዛ ፑቲን
ፑቲን ሲወጡ ኮሚኒስት ብሎ ጻፈ። ልብ በሉ እዛ ጋር የእሳቸውን ካፒታሊስት ብሏል፣ እዚህ ኮሚኒስት ብሏል። ከዛ በቃ እንትና አልሲሲ ይውጡ ተባለ። አልሲሲ አንድ እግራቸውን እንዲህ ሲያደርጉ ሲናዩት ካፒታሊስት ነው ኮሚኒስት ሊለኝ ነው ብሎ በጣም ጓጉ። በቃ ሁለት አንዱ ሀያል አገር ጋር አሁንም እዚህ ሲነኩ በቃ ካፒታሊስት ወይ ኮሚኒስት ሊለኝ ነው ብሎ ፈገግ ብለው እርግጥ ሲያደርጉት ኮንፊውዝድ አንዴ መቼም የኛ ስራ ታውቃላችሁ 4 ሰዓት ነው ሌሊትም ቀንም ነውና ከሆነ ቦታ እመጣለሁ ደክሞኛል። አንድ ካዛንቺስ ጋር አካባቢ ነው ተጣራ። አርቲስቱ አለ ቀረጻ ላይ ነህ አለ። የሚወድህ እንዳለ ሁሉ ደግሞ የሚለክፍህ አለ ወደ ሌላ ነገር የሚከተልና አይ አይደለሁኝም አልክ። አንድ ደክሞኛል አይ አይደለሁም ሰማ አለ። ስም እየጠራ እንትናና ሮርጫዋለሁ አለ። ዝናብ አይመታውም ሽል የሚል ልጅ እኮ ነው ደግሞ ግን በቃ ወኔው ደስ ይላል። የሚገርም ስጋ ይዟል፣ የሚጎረስ ስጋ ይዟል። እየበሉ ሰው ወጥቶባቸው ሊጣሩ የመጡት አያገጣጥም እኮ አንዳንዴ። ከዛው አይ እኔን አታሮርጠኝም እኔ እንኳን አሮጥም አልኩት። አርቲስት አልኩሽ ሯጭ በቃ ሮርጫለሁ ነው የሚለው። አሮርጫቸው አሮርጠክ ሊሆን ይችላል ሮጠም ሊሆን ይችላል እኔን ግን አታሮርጠኝም ሰፈሬ ነው አልኩት። በዛ መሃል አያድርስ ይሆን ዱልዬ አያድርስ እንዴት ያለ ቦክስ እዚህ ላይ ያረፈብኝ መሰላችሁ? አቦታው በመድኃኒዓለም ቦክስ ያጋሳል ከሱ ኦሮ እሱ በገጀራ ቢመታኝም አያመኝም። ሌላ ሰው ቦክስ ያጋሳል። አሁንም በህልሜም በእውኔም የማረሳው ቦክስ ነው በእውነት እልም ሲያደርግ ያልታየኝ ኮከብ የለም ጠፉ የተባሉት ሁላ ነው የመጡት የዛ ሰዓት። ይሄ እውነት 17 ሚሊዮን ነው አይደለ ቀለም አለ የሚባለው ወረ ምን አላት በዛ ሰዓት እርስ በርሱ ብታባዘው ያልተ በቃ ብልጭ ልብኛል። ህልም መሰለኝ ሊደግመኝ ሲል ወደ መንቃቱ ላይ ነበርኩና ያስኩት እግዚአብሔር ይመስገን ወደ ቀልቤ ተመልሼ ነበር። እኔም አጫወትኩ እንዳቅሜ ሳጫወት ፖሊስ መጣና ይልጥ ተላቀቅ ብሎ እሱን ጀልጦ እኔን ሊዘልጥ ሲል አወቀኝ። እንዴ ምን እየሰራችሁ ነው ሲል ቀረጻ ላይ ነን አልኩ። መድኃኒዓለም ቀረጻ ላይ ነን አልኩ። ለምን ይቋረጥ አጅሬ ካሜራ ሲፈልግልህ በቃ አንድ እኔን አውቆኛል ፖሊሱ። እግዚአብሔር ይመስገን መታወቅ አንዳንዴ ይጠቅምሃል ለካ። ድርሻ ይለወጣ ቆንጆ አድርጎ እኮ ነው የሰጠኝ። ግን የምታጫውተው ማን ነው? ያኛው የሰጠኝ ነው ሊደግመኝ ሲል ያስኩት ሚስኮል ሌላ ጓደኛ ያዘው። ያቺማ በምን አቅሟ የእሷ ምትኔ ያራግፊያት ነው የሚሄደው። በዛ መሀል እኮ ነው እኔ አሮጥ ምናምን ስል እኮ ነው ቆንጆ ቦክስ በሰው እጅ መሀል የደረሰኝ። ቆንጆ ቦክስ አልኩ በቃ እንትን የማይረሳ ቅርስ ነው። ከዛ ይሄኛው እንዳልኩ እያጫወትኩ ውሸቱን ነው ይላል እሱ። አይደለም ካራክተር ነው እለዋለሁ። እኔም ደግሞ በልተ ብሎ ነው ለምን ይቋረጣል? ምክንያቱም አረካሁኝም። ምንም ብታረገው እኮ ከተመታ በኋላ በቃ ምን ሆነ ነው ውስዋስ ውስጥ ነው ያለሁት። ሰጠው ቀረጻ ላይ ነኝ እንትን ውሸቱን ይላል። ወኔ ቀረጻ ላይ ነኝ ካሜራ የታለ ሲል ያው ፎቁ ላይ እለዋለሁ። ጅሬ ይፈልጋል እግዚአብሔር ይስጠው ጥሩ ፖሊስ ነው። እንዲህ ፖሊስ ይስጥ እንደዚህ አስተዋይ ታግሶ። ከዛ ሲጨርስ ወደቀልኝ። አለቀህም አለኝ። ከሳለሁ አለ። እሺ የኔስ ከንፈር አይደለ እንዴ ደሙ ከየት ይምጣ አንተ? ይሄ ያበጠው የኔስ ደም ብዬ ስል ደም የለም። ይሄ እንዲህ በቃ አይኔን ከልሎኛል ወደ ላይ። አይ እሱማ እኔ አይደለሁኝም ብሎ ካዳረገ በቃ። ከዛ ፖሊስ ጣቢያ ድረስ ስትል በቃ ነፍሴ ልትወጣ፣ ምክንያቱም ልታድር ነው ቤተሰብ አለ ምናምን። እንደዚህ ደግሞ እስር ቤት ጠይቄም አላቅ እንኳን ታስሬ ፖሊስ ጣቢያው ጋር እስክንደርስ ፖሊሱ ምን ይለኛል? እዚሁ ተስማሙ እሺ በለው ምናምን ይለኛል። አይ እላለሁ የውሸቴ በመለስ እኮ ደስታዬ ነው። እደር ሊልህስ ይችላል ማያቀሰው ከሆነስ እኔም አልላቀቀውም ይላል እሱ። ልክ ፖሊስ ጣቢያ ጋር ስንደርስ እሱም ለካ ነፍ ወንጀል አለበት እመለሳለሁ ብሎ ተመለሰ። አልከስም አለ።
ስለዚህ ታረቃችሁ በሰላም ለካሱ ሌላ ወንጀል አለበት ገባሽ አይደል ይፈለጋል እዛ ጋር ከደረሰ እንኳን ደህና መጣህ ይባል ነው እንደውም አልፈልግም ልደታ እንገናኝ አለ ልደታ አይቶኛል የሆነ ጊዜ መሰለኝ ከዛ በዛው ተመለስን ሌላ ሰዎች ደግሞ አስታርቀውን የሚገርማችሁ ጓደኛሞች ሆነን ከዛ በኋላ ጫወታዎች ውስጥ መልእክት ከህይወት ገጽ የሚቀዳደል ሁሉ ነገር መልእክትም አለው በጣም አመሰግናለሁ የመውጫ የሚሆን ምን እናድርግ ጨዋታ የመውጫ የሚሆን አንድ ለመንገድ ወተን ልንበላ ነው ያስ እንቀጥላለን አይ ድጋሚ ብዬ ነው ሁሌም አይቀርም አይ እንላለን ብዬ ነው እንላለን እስከዛ ሻይ ቡና እያልክ እጮኸዋለሁ ጋብዥ እስኪ በደርግ ጊዜ 2 ብር 1 ብር ዋጋ አላት አብዛኛው እዚህ ያለው ሰው የሚያስታውስ አይመስል ታውቃላችሁ በደርግ ሰዓት ብር የደርግ ቫልዩ አለው አይደለ እንደው ሰምታችኋል በደርግ አሁን በሚሊዮን የሚሸጡ ቤቶች በዛ ሰዓት በሺ ምናምን በመቶ ምናምን ነው የሚሸጡት እኔ አንድ ቤት አሁን አለ እኛ ሰፈር አባቴ 2000 ብር አጥቶ በ10000 ብር ሲከራከሩ በ2000 ብር ጦስ ሲከራከሩ 12000 ብር ተብለው ማለት ነው ፋዘር 10000 ነው ያለው በዛ ሰዓት 2000 አይደለም 1 ብር የሚያበድርም ብሩ የለም ከባድ ነው ዛሬ 54 ሚሊዮን ብር ነው የሚባለው ቤቱ እና በዛ ሰፈር አልሄድም ጥርሴ እንደተወሰደ ነው የምቆጥረው የእውነት ነው የምልህና በደርግ ሰዓት አምሽቶ ይመጡና ሰዓት ላፊ ይያዛል ሰው ሲያዝ እኔ የማውቃቸው ሰዎች ናቸው ይሄን ጨዋታ የነገሩኝ 2 ብር 3 ብር እስከ 5 ብር ከሰጣቸው ያሳልፈዋል ምንድነው የሚባለው ልክ ፍተሻ ላይ ከየት ነው የምትመጣው አይ ከስራ እና የይለፋል ሲያው ደብዳቤው ተጽፏል ከዛ አንዱ ይቆማል ደብዳቤ ፍተሻ ይፈተሽና ያችን 5 ብር አውጥተክ እንዲታይ ተቆጥረና ደብዳቤው ተጽፏል ብሎ ያልፋሉ ሁሌ ተለመደ በቃ ካመሹ ያች 5 ብር አለች ደብዳቤ ተጽፏል ተጽፏል በዚህ ሂደት አንድ ቀን አንዱ 50 ብርና 5 ብር እዚህ ኪስና እዚህ ኪስ አቀያይር ያረጋለሁ ብሎ 50ውን ሁሌ 5 ብር የሚያስቀምጥበት ጋር ያደርጋታል ተረዳችሁ አይደለ ቦታ ተለዋወጡ 50 እንደወስድበት ነው ከዛ በኋላ ከየት ነው አይ ከዛው ነው ደብዳቤ ተጽፏል ሂድ ፈትሽ ተባለ አንዱ ሁሌ የሚፈትሸው ነው ገብቶ እንዲሳይ 50 ብር ነው ደብዳቤው ተጽፏል ምን ይላል አለው አይ የዛሬውማ ቤታቸው ድረስ አድርሷቸው ነው የሚለው ከለው ብቻ አይደለም በደርግ ጊዜ እንደዚሁም ጀነራል በለጠ የሚባሉ አሉ እና ያው ያድር ይባል ብለው አላሰቡም ነበር ልጆቻቸውን ስም ያወጡት ያው እሳቸው ጀነራል በለጠ ነው ስማቸው ልጆቻቸው ማን ብለው አወጡ ደርጉ በለጠ አብዮቱ በለጠና መንግስቱ በለጠ በደርግ ስም ደረደሩት 83 አልገቡ አለቀልኝ የደርግ ስም ነው ብለው ፍርድ ቤት መመላለስ ጀመሩ ስም ለማስቀየር ስም ሊያስቀይሩ ሲመላለሱ ዛሬ ነገ ሲባባሉ የጎረቤት ሴትዮ ያዩዋቸዋል ጀነራል በለጠ ምንድነው በጣም አይወታሉ እዚህ ፍርድ ቤት እየተመላለሱ ምን ሆኖ ነው እንደው ምን አጋጠሙት አይ ይሆናል ብያለሁ አልኩም ይውልሽ እኔ ያው በለጠ ነው ስሜ ታውቂያለሽ አንደኛውን ልጅ መንግስቱ በለጠ አንደኛውን ደርጉ በለጠ አንዱ አናቢዮቱ በለጠ ብዬ ይውልሽ ስም አውጥቻለሁና ስም ላስቀይር ነው የሶስቱንም የሶስቱን ስም ከምታስቀይሩ ለምን የርሱን ስም አያስቀይሩ ማለት ማን ልበለው አለ ቀለጠ ከዛ ማን ይሆናል መንግስቱ ቀለጠ ደርጉ ቀለጠ አብዮቱ ቀለጠ ይሆናል ማለት ማሳረጊያ እንትን ነው ያው አንዳንዴ ትምህርት በየገጠሩ የገቡ ያስተምራሉ አይደለ መምህራኖቻችን መምህር ነበር ኪዮን አይደለ ታውቀዋለህና የመጀመሪያው እንደውም ስራ ገጠር ያሉትን አስተምሩ ነበር የሚባል በሆነ ወቅት አሁን አላውቅም እና አንድ ጓደኛዬ የሆነ ገጠር ሄዶ ያስተምራል እዛ ሲያስተምር ደግሞ እንደ ፍላጎታቸው ነው የምታስተምረው ቡና ጀበናቸውን መተው ይዘው ሊማሩ ይችላሉ እየጋገሩም ከሆነ በረጋ መጣዱን አስቀምጠው እየጋገሩ ይማራሉ ችግር የለም ምክንያቱም ትምህርቱን እንዲማሩ ስለሚፈለግ የፈለጉትን እየሰሩ ነው የሚማሩት እና ማስተማር ጀመረ 6 ወር ሙሉ ያስተማራቸው 5ቱን የስሜት ሕዋሳት ነው
በቃ ምክንያቱም ትኩረት አይሰጡም እነሱ ስራቸው ላይ ነው ገጠር ነው አስተማርና 7ኛ ወር ላይ ሪቪዥን ብሎ የተማርነውን እስቲ መልሰን እንማማር ይላቸውና ሰበሰባቸው እሺ እንግዲህ 6 ወር ሙሉ ተመረናል አሁን 7ኛ ወር ላይ ገብተናል ስለዚህ የተማርነው 5ቱ የስሜት ሕዋሳት ነው ስለሱ እንናገር እነማን ናቸው ተናገሩ አሉ አንዱ እጁን አወጣ ምን አሉ አለው አይ 5ቱ የስሜት ሕዋሳት ማቀመጫ አለ እንዴ መቀመጫ የስሜት ሕዋሳት ተብለን ተመረናል አለው አይ ታዲያ እኔ በቃ ስታስተምሩ ሱኑ ትዝ የሚለኝ አለ አንዱ እጁን አወጣ ይሄኛውን ቁጭ በል ተባለ አንተ ሲባል ጡት አለ እንዴ በጣም አዘን አስተማሪው 6 ወር ሙሉ አስተምሬ 5ቱን የስሜት ሕዋሳት መቀመጫና ጡት ትላላችሁ እስቲ ሌላ የሚሞክር ሲል እኔ ያለ አንዱ በጣም ነው ማዝነው መምህራን 6 ወር ሙሉ እንዲዳክሙ ስንት ነገር ሆኖ አስተምረው ታቋለ እንዴ 5ቱ የስሜት ሕዋሳት ቸሪ ምን ማለት ነው በደንብ ነው ማቋለ ምንድነው ሲባል ጥያቄው ምንድነው ይሄን ይመስላል እንግዲህ ባለግልጽ ነው በጣም ነው እንግዲህ የምናመሰግነው ኮሜዲያን ነው ከዛ በተጨማሪ ደግሞ የተለያዩ የጥበብ ስራዎች ላይ በትወና እናውቀዋለን ዛሬ ከቅዳሜ ከሰዓት ጋር ስላሳለፈው ቆይታ እጅግ በጣም እናመሰግናለን ቤት ነው ይልመድበት ኧረ አልቀርም ልነበር አልቀርም ካሁን በኋላ መግቢያው በዛ አይደለ አዎ አልቀርም እናመሰግናለን እኔ በጣም ከልብ ነው የማመሰግነው በጽሞና ስላዳመጣችሁኝ እስቲ ኪኑን ስትወጡ ሰላም አሉልኝ ሰላም አሉ እናመሰግናለን ቻው እሺ ሰላም አሉ